ሀገራችን ላለፉት 62 ዓመታት ወይም ከዛም በላይ ስትጠቀምበት የነበረውን የንግድ ሕግ ማሻሻሏ ይታወቃል። ይህ የንግድ ሕግ በ1952 የወጣው የንግድ ሕግ ነው። ይህ የንግድ ሕግ ለ62 ዓመታት በስራ ላይ ከቆየ በኋላ በ2013 ዓመተ ምህረት በከፊል ተሻሽሏል። በ1952 ዓመተ ምህረት የወጣው የንግድ ሕግ በ5 መጽሐፎች የተከፋፈለ ሲሆን አሁን የተሻሻሉት ስለ ነጋዴዎች ንግድ መደብሮች የሚገልጸው መጽሐፍ 1፣ ስለ ንግድ ማህበሮች የሚገልጸው መጽሐፍ 2፣ ስለ ኪሳራ የሚደነግገው መጽሐፍ 4 ብቻ ናቸው። ቀሪዎቹ በተለያዩ አዋጆች የተሻሻሉት እንደተጠበቁ ሆነው በስራ ላይ ቀጥለዋል። በፌዴራል ነጋሪት ጋዜጣ ቁጥር 1243/2013 ወይም አዋጅ ቁጥር 1243/2013 የወጣው የንግድ ሕግ ስለ ነጋዴዎችና የንግድ ስራቸው፣ ስለ ንግድ ማህበሮችና ስለ ኪሳራ በ3 መጽሐፍ ተከፋፍሎ ከሚያዝያ 4 ቀን 2013 ጀምሮ ስራ ላይ ውሏል። አዲሱ የንግድ ሕግ ከመውጣቱ በፊት በ1952 ዓ.ም የወጣው የንግድ ሕግ ለ5 አይነት የንግድ ማህበሮች እውቅናን ሰጥቷል። እነዚህም ተራ የሽርክና ማህበር፣ የአሽሙር ማህበር፣ የህብረት ሽርክና ማህበር፣ 2 አይነት ኃላፊነት ያለበት የሽርክና ማህበር፣ የአክሲዮን ማህበር፣ ኃላፊነት የተወሰነ ማህበር ናቸው። ሁሉም የንግድ ማህበሮች የሚቋቋሙት በሽርክና ስምምነት መሰረት ሲሆን ዓላማቸው 2 ወይም ብዙ ሰዎች መዋጮ አዋጥተው በአንድነት በህብረት የኢኮኖሚ ተግባር ያለው ስራ ለመስራት ከሚገኘው ትርፍም ሆነ ከሚመጣው ዕዳ ተካፋይ ለመሆን ነው። በአዲሱ የንግድ ሕግም የንግድ ማህበር ማለት ሰዎች መዋጮ አዋጥተው በህብረት በኢኮኖሚያዊ እንቅስቃሴ በመሰማራት ከሚገኘው ትርፍ ተከፋይ ለመሆን በስምምነት የሚያቋቁሙት ማህበር እንደሆነ በግልጽ ተደንግጓል። ሕጉ ለ7 አይነት የንግድ ማህበራቶችንም እውቅና ሰጥቷል። እነዚህም የህብረት ሽርክና ማህበር፣ ተራ የሽርክና ማህበር ወይም ጀነራል ፓርትነርሺፕ፣ 2 አይነት ኃላፊነት ያለበት የሽርክና ማህበር ሊሚትድ ፓርትነርሺፕ፣ ኃላፊነቱ የተወሰነ የሽርክና ማህበር ሊሚትድ ሊያቢሊቲ ፓርትነርሺፕ፣ የአሽሙር ማህበር ጆይንት ቬንቸር፣ የአክሲዮን ማህበር ሼር ካምፓኒ ወይም ኃላፊነቱ የተወሰነ የግል ማህበር ፕራይቬት ሊሚትድ ካምፓኒ እና ባለ 1 አባል ኃላፊነቱ የተወሰነ የግል ማህበር 1% ፕራይቬት ሊሚትድ ካምፓኒ ናቸው። በመሆኑ በአዲሱ የንግድ ሕግ ውስጥ የተካተቱት 2 አይነት ማህበር አይነቶች በብዙ ሀገር ሕጎች ስራ ላይ የዋሉና ለሀገራችንም ተገቢ ሆነው የተገኙ ናቸው። አንደኛው ኃላፊነቱ የተወሰነ የሽርክና ማህበር ወይም ሊሚትድ ላያቢሊቲ ፓርትነርሺፕ ኤልኤልፒ ሲሆን ይህ ማህበር የሚመሰረተው 2 ወይም ከዛ በላይ የሆኑ ሰዎች የሙያና ለሙያው ደጋፊ አገልግሎት መስጠት የሚያቋቁሙት ማህበርተኞች ኃላፊነት በመዋጮቸው ልክ የተወሰነ የንግድ ማህበር አይነት ነው። ይህም ጠበቆች፣ የኦዲት ባለሙያዎች፣ የሂሳብ ባለሙያዎች ሙያቸውን መሰረት በማድረግ የሚያቋቁሙት በሌሎች አገሮች የተለመደና ለባለሙያዎች ስራ ቅልጥፍና ውጤታማነት አስተዋጽኦ የሚያደርግ የንግድ ማህበር አይነት ነው። ሌላው አዲስ አይነት ማህበር አንድ ሰው ኃላፊነቱ የተወሰነ የግል ኩባንያ ነው። ባለ 1 አባል ወይም ባለ 1 ሰው ኃላፊነቱ የተወሰነ የግል ኩባንያ ነው። ከዚህ በፊት በነበረን የንግድ ሕግ የንግድ ማህበር ለማቋቋም የሚያስፈልገን ዝቅተኛ አባላት ቁጥር 2 ሲሆን አሁን ግን ባለ 1 ሰው የንግድ ማህበር በግልጽ ተፈቅዷል። ይህም ሁኔታ በዓለም አቀፍ ደረጃ ተቀባይነት እያገኘ የመጣና ብቻውን በኩባንያ ፎርም ለመስራት ለፈለገ ባለሀብት እድል የሚሰጥ ነው። አንድ ሰው በራሱ በቂ ካፒታል እውቅና ፍላጎት ካለው የንግድ ስራውን ለብቻው የኩባንያ ፎርም ኃላፊነቱ ተወስኖ ሊሚትድ ላያቢሊቲ የንግድ ስራ እንዲሰራ መፍቀዱ የንግድ ኢንቨስትመንትን የሚያስፋፋ ነው። በሌላ በኩል ከ2 ሰዎች በላይ የተቋቋመ ኃላፊነቱ የተወሰነ የግል ማህበር የአባላቱ ቁጥር ወደ 1 ዝቅ ካለ የማህበሩን መመስረቻ ጽሑፍ በማሻሻል ማህበሩ ሳይፈርስ ወደ 1 አባል ማህበር መቀየር ይቻላል ማለት ነው። የዛሬ ነገረ ጉዳያችን የሆነው የዳይሬክተሮች ቦርድ አስተዳደር የንግድ ኩባንያዎችም የሚከተሉት የአስተዳደር አይነት ሲሆን ኩባንያዎች ወይም የአክሲዮን ማህበራት የሚቋቋሙት በባለ አክሲዮኖች ስለሆነ የኩባንያውን ከፍተኛ አስተዳደር ባለ አክሲዮኖች የሚያቅፈው ጠቅላላ ጉባኤ ነው። ከጠቅላላ ጉባኤ በመቀጠል ያለው አስተዳደር እርከን ደግሞ ኩባንያውን የሚመራው የሚያስተዳድረው የዳይሬክተሮች ቦርድ ነው። የዳይሬክተሮች ቦርድ ደግሞ ዕለት ከዕለት ስራውን የሚመሩት ማኔጅመንት ሰዎችን ይቀጥራሉ። የማኔጅመንት አካላት ደግሞ በስራቸው ሰራተኞችን ይቀጥራሉ፣ ያስተዳድራሉ። ኩባንያው ስራ ሲሰራም የተለያዩ ባለገንዘቦችን ሰዎች ጋር ግንኙነት ይኖረዋል። በዛሬው ፕሮግራሜ ልገልጽላችሁ የፈለኩት የዳይሬክተሮች ቦርድ ምንድን ነው፣ ስልጣንና ኃላፊነቱ ምንድን ነው፣ ኃላፊነቱ ምን ያህል ከባድ ነው የሚለውን ከንግድ ሕጉ አንጻር ለማየትና ለመተንተን ነው። ሰብስክራይብ ማድረግ አይረሳ። አዲሱ የንግድ ሕግ ስለ ዳይሬክተሮች ቦርድ የደነገገው
ቀድሞ ከነበረው ዘርዘር ያለ ሲሆን ዋና ዋናዎቹን ለማየት እንሞክር። አንደኛ፣ የአክሲዮን ማህበር ቁጥራቸው ከ3 እስከ 13 የሚደርሱ የዳይሬክተሮች ቦርድ ሊተዳደር ይችላል። የአክሲዮን ማህበር ሼር ካምፓኒ የሆነ የንግድ ማህበር የአክሲዮን ማህበር ቁጥራቸው ከ3 እስከ 13 የሚደርሱ የዳይሬክተሮች ቦርድ የሚተዳደር ነው ማለት ነው። ስለዚህ ከ3 አያንስም ከ13 አይበልጥም ማለት ነው። ስለዚህ የአክሲዮን ማህበር ቁጥራቸው ከ3 እስከ 13 ባሉ በሚደርሱ የዳይሬክተሮች ቦርድ የሚተዳደር ተቋም ነው ማለት ነው። ሌላኛው የዳይሬክተሮች ቦርድ አይደንቲፋይ ለማድረግ የምንለው ነገር ኃላፊነቱ የተወሰነ የግል ማህበር በአስገዳጅነት ባይሆንም በፍቃዱ ከ3 እስከ 7 የሚደርሱ አባላት ያሉት ቦርድ ሊኖሩ ይችላል። የግል ማህበራት ላይ የዳይሬክተሮች ቦርድ ይኖር ብሎ ህጉ አያስገድድም። ነገር ግን በፈቃደኝነት በፍቃዱ ከ3 እስከ 7 የሚደርሱ የዳይሬክተሮች ቦርድ ሊኖሩት ይችላል ማለት ነው። አስገዳጅ አይደለም ግን። ሌላኛው የአክሲዮን ማህበር በአስገዳጅነት ሳይሆን በፈቃዱ ቁጥራቸው ከ3 እስከ 5 የሆኑ ባለአክሲዮን የሆኑ ሰዎች ብቻ የሚይዝ ተቆጣጣሪ ቦርድ ሊኖሩ ይችላል። የዚህ ቦርድ ዓላማ ስሙ እንደሚያመለክተው በኩባንያው ላይ ሆነ በስራ አመራሩ ላይ ቁጥጥር ማድረግ፣ እርምጃ እንዲወስድ ለማህበሩ ጠቅላላ ጉባኤ ማቅረብ ወይም የሚታረም ከሆነ ደግሞ ለቦርዱ ሀሳብ ማቅረብ ብቻ ነው። ስለዚህ አንድ የአክሲዮን ማህበር ቁጥራቸው ከ3 እስከ 5 የሆነ የተቆጣጣሪ ቦርድ ሊያደራጁ ይችላሉ። ነገር ግን አስገዳጅ አይደለም፣ በፈቃዳቸው። ከቀድሞ ህግ በተለየ ሌላው አዲሱ ነገር በአዲሱ የንግድ ህግ ስለ ዳይሬክተሮች ቦርድ የደነገገው ነገር ቁጥራቸው ከአንድ ሶስተኛ ያልበለጡ ባለአክሲዮኖች ያልሆኑ ሰዎች የዳይሬክተሮች ቦርድ አባላት ሆነው ሊመረጡ ይችላሉ። ይህ ምን ማለት ነው? ዳይሬክተሮች ቦርድ ሲመረጥ አብዛኛውን ጊዜ በቀድሞ ህግ ባለአክሲዮኖች ነበሩ፣ የማህበሩን አክሲዮን የያዙ ሰዎች ነበሩ። አሁን ላይ ግን አክሲዮን ባለቤት ያልሆኑ ሰዎች በሙያ ሊያግዙ የሚችሉ ነገር ግን ለምሳሌ ኤክስ የተባለ ባንክ አክሲዮኑን ሸጦ ጨርሶ የዳይሬክተሮች ቦርዱን ሲያቋቁም እንዳለ 13 ዳይሬክተር ቢመርጥ ከ13 ውስጥ 3ቱ ወይ 2ቱ አንዱ የግድ የድርጅቱ ባለአክሲዮን መሆን አይጠበቅባቸውም ማለት ነው። ይህ ሊያስፈልግበት ዋና ምክንያት ማህበሩ ልዩ ዕውቀት ባለቤት የሆኑ የማህበሩ አባል ያልሆኑ ሰዎችን በስራ አመራሩ ለማሳተፍ እንዲያስችለው ነው። ምክንያቱም የግድ ባለአክሲዮን ይሁን ብቻ ተብሎ ከታጠረ ዕውቀትና ክህሎት እያላቸው ያንን ማምራትና ማስተዳደር የሚችሉ ሰዎችን አያካትትም በሚል ነው። አሁን ግን እንዲያካትት በማሰብ ባለአክሲዮን ያልሆኑ ሰዎች እንኳን ወደ ቦርድ ኦፍ ዳይሬክተር እንዲመጡ ህጉ ይፈቅዳል ማለት ነው። ሌላኛው መልካም ስነ ምግባር ያለው እድሜው ከ18 ዓመት በላይ የሆነ በእምነት ማጉደል ወይም በስርቆት ያልተቀጣ ማህበሩን አስቀድሞ ሲመራ የጥቅም ግጭት ያልተፈጠረ የተፈጥሮ ህጋዊ ሰውነት ያለው አካል በዳይሬክተርነት ሊመረጥ ይችላል ማለት ነው። መልካም ስነ ምግባር ካለው እድሜው ከ18 ዓመት በላይ ከሆነ የጥቅም ግጭት የማይፈጥር ከሆነ በቦርድ ኦፍ ዳይሬክተርነት ሊመረጥ ይችላል ማለት ነው። ሌላኛው ከዚህ ጋር ተያይዞ ልናየው የሚገባ ነገር የዳይሬክተሮች ቦርድ ኃላፊነት ምን ያህል ነው፣ ምን ይመስላል የሚለውን ለማየት እንሞክር ዘርዘር አድርገን። የዳይሬክተሮች ቦርድ በህግ በማህበሩ መመስረቻ ጽሑፍ ወይም በጠቅላላ ጉባኤ ውሳኔዎች የተሰጡት ተግባራት የመፈጸም ግዴታ አለበት። ይህ በአዲሱ የንግድ ህግ አዋጅ ላይ አንቀጽ 315 ላይ በግልጽ የተደነገገ ነው። የዳይሬክተሮች ቦርድ በማህበሩ መመስረቻ ጽሑፍ ወይም በጠቅላላ ጉባኤ ውሳኔዎች የተሰጡትን ተግባራት በመፈጸም ግዴታ አለበት። ይህ እንደተጠበቀ ሆኖ የማህበሩን ፋይናንስ የማስተዳደር ማህበሩን በቂ ዋና ገንዘብና ክፍያዎች በየወቅቱ የመፈጸም አቅም ያለው መሆኑን ማረጋገጥ ይኖርበታል ማለት ነው። የማህበሩ አስተዳደራዊ አደረጃጀት የማህበሩ የፋይናንስ መገለጫዎችና ቁመናን ለመቆጣጠር የሚያስችል መሆኑን ማረጋገጥ ኃላፊነት አለበት ማለት ነው። ሌላኛው የማህበሩ ለአደጋ ተጋላጭነትና ውስጣዊ አሰራርን ለመቆጣጠር የሚያስችል በቂ የአሰራር ስርዓት መዘርጋት ይኖርበታል ማለት ነው። ማህበሩ ተቆጣጣሪ ቦርድ ያለው እንደሆነ ቦርዱ ኃላፊነቱን በአግባቡ ይወጣ ዘንድ የተሟላ መረጃ በወቅቱ የማቅረብ እንዲሁም ደግሞ በማህበሩ ላይ ጉዳት እንዳይደርስ መከላከል ካልተቻለ ሊደርስ የሚችለውን አሉታዊ ተጽዕኖ የመቀነስ ኃላፊነት አለበት ማለት ነው። አንድ የዳይሬክተሮች ቦርድ ኃላፊ ወይም የዳይሬክተሮች ሆኖ የተመረጠ ሰው እነኛ ኃላፊነቶች ይኖሩበታል ማለት ነው።
ሌላኛው የማህበሩ ባለ አክሲዮኖችና የቦርዱ ስብሰባዎች፣ ቃለ ጉባኤ፣ የሀሳብ መዝገብ፣ የባለ አክሲዮኖችና የዳይሬክተሮች መዛግብት እንዲሁም ሌሎች አስፈላጊ የሆኑ ሰነዶች እንዲያዙ የማድረግ ግዴታ አለበት። ይህም ሲሆን የሂሳብ መዛግብት ለኦዲተሮች በአስፈላጊው ጊዜ ሁሉ እንዲቀርቡ የማድረግ ኃላፊነትና ግዴታ አለበት ማለት ነው። የፋይናንስ እንቅስቃሴን ያካተተ ዓመታዊ የስራ ሪፖርት፣ የአፈጻጸም ሪፖርት ለጠቅላላ ጉባኤው ማቅረብ እንዲሁ አለበት ማለት ነው። በህግ ወይም በመመስረቻ ጽሑፍ መሰረት የማህበሩን ጉባኤዎች የመጥራት የማህበሩን የመስራቾች ጉባኤ የመጥራት ኃላፊነት ይኖርበታል ማለት ነው። የማህበሩ ዋና ገንዘቡ 3/4 በኪሳራ ባጣ ጊዜ ወዲያውኑ አስቸኳይ ጠቅላላ ጉባኤ የመጥራት ግዴታ አለበት ቦርድ ኦፍ ዳይሬክተር ወይም የዳይሬክተሮች ቦርድ። በአጠቃላይ በንግድ ህግ አንቀጽ 315 መሰረት የዳይሬክተሮች ቦርድ በህግ በማህበሩ መመስረቻ ጽሑፍ ወይም በጠቅላላ ጉባኤ የተሰጡት ውሳኔዎች ተግባራዊ ማድረግ ግዴታ ያለበት ሲሆን የማህበሩን ፋይናንስ በአግባቡ ማስተዳደር፣ ማህበሩ ለአደጋ ተጋላጭ እንዳይሆን ተገቢውን አሰራር መዘርጋት፣ የማህበሩን አስፈላጊ የሆኑ ሂሳብና ሌሎች ሰነዶች በአግባቡ ማስተዳደር፣ ማህበሩ ለአደጋ ተጋላጭ እንዳይሆን ተገቢውን አሰራር መዘርጋት፣ የማህበሩን አስፈላጊ የሆኑ የሂሳብና ሌሎች ሰነዶች በአግባቡ መያዝና እንዲያዙ ማድረግ፣ የማህበሩን ጠቅላላ ጉባኤ በማዘጋጀትና መጥራት፣ ማህበሩ ከ3/4 ካፒታሉን ሲያጣ በአስቸኳይ ጠቅላላ ጉባኤ መጥራት ይኖርበታል ማለት ነው። ማህበሩ ዕዳውን የመክፈል አቅሙ ሲቀንስ መልሶ የማደራጀት ስራ ወይም የኪሳራ ስነስርዓት እንዲጀምር የማድረግ ተግባርና ግዴታ አለባቸው ማለት ነው። የዳይሬክተሮች ቦርድ በማህበሩ መመስረቻ ደንብና ህግ መሰረት በአንድነት ስራቸውን የሚያካሂዱና የማህበሩ እንደራሴ ሆነው በማህበሩ ስም የማህበሩን ጉዳይ የመፈጸም መብት ግን አላቸው ማለት ነው። ከዚህ ጋር ተያይዞ የቦርድ አባላት ለማህበሩ የመታመን ግዴታ ዲዩቲ ኦፍ ሎያሊቲ ያለባቸው ሲሆን ማህበሩን የበለጠ ስኬታማ ያደርጋል ብለው ያመኑበትን በቅን ልቦና መተግበር አለባቸው። ይህንን ተግባራዊ ሲያደርጉም የመላው ባለ አክሲዮኖች ተጠቃሚነትን በሚያረጋግጥ መልኩና የማህበሩን የረጅም ጊዜ ጥቅም፣ የሰራተኞች ጥቅም፣ የባለ ገንዘቦች ጥቅም፣ ስራውን በማህበረሰቡና በአካባቢው ላይ የሚኖሩ ተጽዕኖ ግምት ውስጥ በማስገባት እንዳለባቸው በህጉ አንቀጽ 316 በግልጽ ተመልክቷል ማለት ነው። ይህ ድንጋጌ በርካታ ግዴታዎችን የያዘና የቦርድ ዳይሬክተሮች ኃላፊነት ምን ያህል የከበደ መሆኑን የሚያሳይ ነው ማለት ነው። በቦርድ አባላት ላይ የተጣለው ግዴታ የጥቅም ግጭትን የሚርቅ መሆን አለበት። ዲዩቲ ቱ አቮይድ ኮንፍሊክት ኦፍ ኢንተረስት መሆን ይገባዋል ማለት ነው። ማህበሩ ሊጠቀምባቸው ቢችልም ባይችልም የዳይሬክተሩ የማህበሩ ንብረት መረጃ ወይም የንግድ ዕድል ለግል ጥቅሙ ለሌላ ሰው ማዋል እንደማይችል በንግድ ህጉ አንቀጽ 320 ንዑስ አንቀጽ 1 እና 2 ስር በግልጽ ተደንግጓል ማለት ነው። የዳይሬክተሮች ቦርድ ወይም የማህበሩ ጠቅላላ ጉባኤ ግን ክልከላውን በማንሳት ፍቃድ ሊሰጥ ይችላል ማለት ነው። ዳይሬክተሮችን በሚመለከት ብድር ወይም ዋስትና በቅድሚያ በጠቅላላ ጉባኤ መፈቀድ ይገባዋል የሚል ነገር አለ። ዳይሬክተሮችን ይህንን የማክበርም ግዴታ አለባቸው። የዳይሬክተሮች ቦርድ አባላት በጠቅላላ ጉባኤው ካልተፈቀደላቸው በስተቀር በራሳቸው ወይም በሶስተኛ ወገኖች ስም ከማህበሩ ጋር መወዳደር ወይም ተወዳዳሪ የሆነ የንግድ ማህበራት ውስጥ አባል መሆን እንደማይችሉ የንግድ ህጉ አንቀጽ 319 ስር ግዴታ ተጥሎባቸው ተደንግጎ ይገኛል ማለት ነው። የዳይሬክተሮች ቦርድ አባል የሆነ ሰው ያለ ቦርዱ ፍቃድ ከሶስተኛ ወገን ስጦታ ወይም ሌላ አይነት ጥቅም መቀበል እንደማይችል በንግድ ህጉ አንቀጽ 322 ላይ ተደንግጓል። ዳይሬክተሮች ኩባንያውን በስራ ውጤታማ እንዲሆን ማድረግ እንዳለባቸውና ዕዳውን መክፈል እንደማይችሉ እያወቁ ስራውን መቀጠል ወይም ሬክሌስ ትሬዲንግ ማድረግ እንደሌለባቸው በንግድ ህጉ ተመላክቷል ማለት ነው። ዳይሬክተሮች በኩባንያው ደንብ መሰረት የጠቅላላ ጉባኤ ሆነ ሌሎች ስብሰቦችን የማዘጋጀትና የመጥራት ግዴታ አለባቸው ማለት ነው። የቦርድ ዳይሬክተሮች ተግባርና ኃላፊነት ዋና ዋናዎቹ ብዬ ያስኩት እነኚህን ይመስላሉ ማለት ነው። ለበለጠ መረጃ ደግሞ በንግድ ህጉ ላይ የተደነገጉት ከአንቀጽ 315 ጀምሮ ያሉትን የማህበሩ ወይም የማህበሩ አስተዳደርን በሚመለከት የዳይሬክተሮች ቦርድ ስልጣንና ኃላፊነት ምን ይመስላል የሚለውን በደንብ ማየት ይቻላል ማለት ነው። የቦርድ ዳይሬክተሮች በህግና የማህበሩ መመስረቻ ደንብ ውስጥ የተመለከቱ ተግባርና ኃላፊነታቸውን ካልተወጡ ወይም ከጣሱ ምን ይሆናሉ የሚለው ነገር ሌላው በስተመጨረሻ ልናይ የሚገባው ነገር ነው። ኃላፊነቱን ያልተወጣው የጣሰ ዳይሬክተር 4 አይነት ኃላፊነት ሊኖርበት ይችላል። አንደኛው ከዳይሬክተርነቱ መወገድ ሲሆን፣ ሁለተኛው ደግሞ በራሱ በኩባንያው ካሳ እንዲከፍል ሊከሰስ ይችላል። ሶስተኛው ደግሞ የኩባንያውን ዕዳ በራሱ እንዲከፍል መገደድ ነው።
ሌላኛው የመጨረሻው ደግሞ በወንጀል ተከሶ የገንዘብ ቅጣትና የእስር ቅጣት ሊወሰንበት ይችላል ማለት ነው። በንግድ ሕግ አንቀጽ 325 መሰረት ዳይሬክተሮች ኃላፊነታቸውን ባለመወጣታቸው ለሚደርሰው ጉዳት ለማህበሩ በአንድነትና በነጠላ ኃላፊነት አለባቸው። የቦርድ አባላት ወይም የቦርዱ አካላት የሆኑ በተገቢው ጥንቃቄና ትጋት ስለማስራታቸው የማስረዳት ሸክምም እንዲሁ አለባቸው ማለት ነው። እኔ ስራዬ በአግባቡን ነው የሰራሁት ብለው ሊያስረዱ ይገባል ማለት ነው። ስለዚህ ስራውን በጥንቃቄና በትጋት ባለመስራታቸው በማህበሩ ላይ ለሚደርሰው ጉዳትና ኃላፊነት ተጠያቂ ይሆናሉ ወይም ኃላፊነት አለባቸው ማለት ነው። ማህበሩ በዳይሬክተሮች ላይ ክስ ማቅረብ የሚችለው ግን የማህበሩ ጠቅላላ ጉባኤ ሲወስን ብቻ ነው ማለት ነው። የማህበሩ ጠቅላላ ጉባኤ ወስኖ ማህበሩ ክስ ያልመሰረተ እንደሆነ የማህበሩ ካፒታል 10% የያዙ ባለ አክሲዮኖች በማህበሩ ስም በዳይሬክተሮች ላይ ክስ የማቅረብ መብት ይኖራቸዋል። ከማህበሩ ላይ ገንዘብ የሚጠይቁ ባለ ገንዘቦችም በማህበሩ ላይ ክስ የማቅረብ መብት ያላቸው ሲሆን የማህበሩ ንብረት ዕዳውን ለመክፈል የማይበቃ ሆኖ ሲገኝ ገንዘብ ጠያቂዎቹ በዳይሬክተሮች ላይ ክስ ሊያቀርባባቸው ይችላል ማለት ነው። በዳይሬክተሮች ላይ ጥፋት ወይም ማጭበርበር ተግባር በቀጥታ የተጎዳ ባለ አክሲዮን ወይም ሶስተኛ ወገን የካሳ ክስ በዳይሬክተሮች ላይ የማቅረብ መብት ይኖረዋል ማለት ነው። ይህ ኃላፊነትና ግዴታ ያለባቸው የአንድ አክሲዮን ማህበር ቦርድ ዳይሬክተሮች ያለባቸው ተጠያቂነት ምን ይመስላል የሚለው ሲታይ የዳይሬክተሮች ቦርድ አባላት ኃላፊነታቸውን ባለመወጣታቸው ለሚደርሰው ጉዳት ለማህበሩ በአንድነትና በተናጠል ይጠየቃሉ ማለት ነው። በማህበሩ ውስጥ የማታለል ድርጊት ተፈጽሞ ከሆነ የተወሰኑ ባለ አክሲዮኖች መብትን የሚጎዳ ድርጊትም ተፈጽሞ ከሆነ ህገወጥ የሆነ ወይም የማታለል ድርጊት ያለበት አሰራር በማህበሩ ውስጥ ያለ እንደሆነ የወንጀል ድርጊት ተፈጽሞ ከሆነም የንግድና ኢንዱስትሪ ሚኒስቴር ወይም ሌላ ስልጣን ያለው አካል ምርመራ ሊያደርግና የአስተዳደር ወይም የወንጀል ክስ ሊያቀርብ ይችላል። በኢትዮጵያ ወንጀል ሕግም በህግ ወይም በውል ስራ እንዲመራ ኃላፊነት የተሰጠው ሰው ኃላፊነቱ ሳይወጣ ጉዳት ያደረሰ መሆኑ ከተረጋገጠ እስከ 10 ዓመት በሚደርስ ጽኑ እስራትና እስከ 50 ሺህ ብር በሚደርስ መቀጫ ሊቀጣ ይችላል ማለት ነው። የዳይሬክተሮች ቦርድ አባላት በተገቢው ጥንቃቄና ትጋት ስለመስራታቸው የማስረዳት ሸክም በግልጽ አለባቸው ማለት ነው። ሲከሰሱ አጥፍተሃል፣ ለራስህ ጥቅም ግጭት ፈጽመሃል ወይም ደግሞ ስራን በአግባቡ አልተወጣም ተብሎ ሲከሰሱ እኔ ስራውን ተወጥቻለሁ በአግባቡ ብለው የማስረዳት ሸክም አለባቸው ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።